ሩሲያ ከፍተኛ የደህንነት ስጋታቸው እንደሆነች አድርገው በአይነ ቁራኛ የሚመለከቷት የአውሮፓ ህብረት አባል ሀገራት ዓመታትን የተሻገረው የዩክሬንና ሩሲያ ጦርነት ደግሞ የደህንነት ስጋታቸውን አንሮታል። በቻሉት ሁሉ ዩክሬንን እየደገፉ ጦርነቱን እዚህ አድርሰውታል። ዋነኛ ደጋፊያቸው የሆነችው አሜሪካ ዶናልድ ትራምፕን መሪ አድርጋ ከመረጠች በኋላ ግን ነገሮች እየተቀያየሩ ነው። በአሜሪካ አሸማጋይነት ሩሲያና ዩክሬን ፊት ለፊት ቁጭ ብለው ለመነጋገርና ለመደራደር ቀጠሮ መያዛቸው ተሰምቷል። ታዲያ ይህ መሆኑ አውሮፓውያኑን ሊያረጋጋቸው የሚገባ ቢሆንም ሌላ ከፍ ያለ ስጋት እንደተደቀነባቸው እየገለጹ ነው። ለዚህ ምክንያቱ ደግሞ በዩክሬን በኩል ጦርነቱን ለመቋጨት ጫፍ የደረሰችው ሩሲያ በሌላኛው የአውሮፓ ክፍል ወታደራዊ ጦሯን እያከማቸች በመሆኑ ነው። የሰሜን አትላንቲክ ጦር ቃል ኪዳን ኔቶ በትላንትናው ዕለት ይፋ ባደረገው መረጃ ሩሲያ ከፍተኛ ቁጥር ያላቸው ወታደሮቿን ከፊንላንድ እና ስዊድን ጋር በምትጎራበትበት የድንበር አካባቢ እያሰፈረች እንደምትገኝ ገልጿል። ኔቶ ይፋ ባደረጋቸው የሳተላይት ምስሎች መሰረት በሰሜን ምዕራባዊ የሩሲያ ግዛቶች ከፍተኛ የወታደራዊ እንቅስቃሴዎች መኖራቸውን የሚያስረዳ ሲሆን ቭላዲሚር ፑቲን ለሌላ አዲስ ጦርነት እየተዘጋጁ ሳይሆን እንዳልቀረ በመግለጽ አውሮፓውያኑን በብርቱ አሳስቧል። ስዊድንና ፊንላንድ በቅርቡ ኔቶን የተቀላቀሉ አገራት ናቸው። ይሁንና ሩሲያ ከዩክሬን ጋር ወደ ለየለት ጦርነት ለመግባቷ ምክንያት አድርጋ የምታስቀምጠው ዩክሬን የኔቶ አባል ለመሆን ያቀረበችውን ጥያቄ በመቃወም መሆኑ ስጋቱ ለፊንላንድና ስዊድንም እንዳይቀርላቸው አድርጎታል ሲል ዘሚረር አስነብቧል። ከሳተላይት የተገኙት ምስሎች የሩሲያ ወታደሮች ካምፕ በመገንባት ትላልቅ የጦር አውሮፕላኖች ማረፊያ የሚሆኑ መሰረተ ልማቶችን በመገንባት እንዲሁም ትልቋ ሶቪየት በነበረችበት ዘመን ጥቅም ላይ ይውሉ የነበሩ የጦር መሳሪያዎችንና ሌሎች ወታደራዊ መሰረተ ልማቶችን ለመልሶ ጥቅም እንዲውሉ የማድረግ ስራዎች ላይ እየተረባረቡ እንደሚገኙ ያሳያል። በተለይም ደግሞ ከፊንላንድ ድንበር በ35 ማይል ርቀት ላይ በምትገኘው ካሜንካ ግዛት 130 ወታደራዊ ድንኳኖች ካሳለፍነው የካቲት ጀምሮ ተገንብተዋል። እንደ ዴይሊ ሜል ዘገባ ከሆነ ደግሞ እነዚህ ድንኳኖች ከ2000 በላይ የሚሆኑ ወታደሮችን የማስጠለል አቅም ያላቸው ናቸው። ባለፉት ጥቂት ቀናቶች ደግሞ በአካባቢው ያለው ወታደራዊ እንቅስቃሴ በከፍተኛ ደረጃ እየጨመረ ነው ተብሏል። ይህም በቀጣይነት እየጨመረ እንደሚሄድ በቂ ምልክት እንደሆነ የፊንላንድ ወታደራዊ ተንታኞችን ዋቢ አድርጎ አስነብቧል። በተጨማሪም ከፊንላንድ ድንበር በ100 ማይል ርቀት ላይ በሚገኘው ፔትሮቭስክ ግዛት 3 ትላልቅ የወታደራዊ ተሽከርካሪዎች ማከማቻ እንደሆኑ የተነገረላቸው ግዙፍ መጋዘኖች በሩሲያ ተገንብተዋል። ይህ ብቻም ሳይሆን በዚሁ ግዛት የሚገኘውና ለዓመታት ችላ ተብሎ የነበረው ሴቭሮሞርስክ 2 የአየር ኃይል ቤዝ አሁን ላይ በፍጥነት እንዲታደስ ተደርጎ በሙሉ አቅሙ ወደ ሥራ እንዲገባ ተደርጓል። ሁለቱ አገራት ገና ወደ ኔቶ ለመቀላቀል ጥያቄ ባቀረቡ ማግስት ጀምሮ ሩሲያ አገራቱ ኔቶን መቀላቀላቸውን እንደማትደግፍና እርምጃም ልትወስድ እንደምትችል በከፍተኛ ባለስልጣኖቿ በኩል ስትዝት እንደነበረ የሚናገሩት የስዊድን ጦር አዛዥ የሆኑት ሚካኤል ክሌሽን አሁን ላይ በተግባር እያየነው ነው ሲሉ ተናግረዋል። አሁን ሩሲያ እያካሄደችው ያለው ወታደራዊ መስፋፋቶችና ዝግጅቶች እንደ አውሮፓውያኑ አቆጣጠር በ2021 የሩሲያ ወታደሮች በዩክሬን ድንበር ላይ ሲያካሂዱት ከነበረው የወታደራዊ መሰረተ ልማት ግንባታ ጋር ተመሳሳይ ነው የተባለ ሲሆን ይህ ደግሞ ሩሲያ የዩክሬኑን ጦርነት አቁማ በሌላኛዎቹ የአውሮፓ ጎረቤቶቿ ጋር አዲስ ጦርነት ለመጀመር እየተዘጋጀች እንደምትገኝ ማረጋገጫ ነው ሲል ዘሰን ኔቶን ዋቢ አድርጎ ጽፏል። ስዊድንና ፊንላንድ በግንቦት 2022 የሩሲያና ዩክሬን ጦርነት መጀመሩን ተከትሎ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን የእንቀላቀል ጥያቄ አቅርበው ተቀባይነት አግኝተዋል። ሁለቱ አገራት ይህንን ያደረጉት ሩሲያ እንዳትተነኩሳቸው በመፍራት እንደሆነ የሚነገር ሲሆን አሁን ላይ እየታየ ያለው የሩሲያ እንቅስቃሴ ግን ጦርነቱን የማይቀርላቸው አስመስሎታል። ከሩሲያ ጋር 1340 ኪሎ ሜትር ድንበር የምትጋራው ፊንላንድ በወርሃ ግንቦት 2022 ጥያቄዋን በይፋ አቅርባ በወርሃ ሚያዝያ 2023 ማለትም ጥያቄዋን ባቀረበች በ11ኛ ወሯ የኔቶ አባል ለመሆን በቅታለች። ስዊድን የኔቶ አባል ለመሆን ከሃንጋሪ የህዝብ እንደራሴዎች ምክር ቤት ይሁንታንና ቱርክን ደጅ ከጠናች በኋላ ማርች 7 2024 አባል ለመሆን በቅታለች። ቦስኒያና ሄርዞጎቪና እንዲሁም ጆርጂያ ኔቶን መቀላቀል የሚፈልጉ አገራት እንደሆኑም ይነገርላቸዋል። በሩሲያና በኔቶ አባል አገራት መካከል ከባድ ውጥረት የፈጠረው የዩክሬኑ ጦርነት አሁን ላይ ወደ መቋጫው እየደረሰ ይመስላል። ቭላዲሚር ፑቲን ባቀረቡት ጥያቄ መሰረት ሩሲያና ዩክሬን መሪዎቻቸው በቱርክ ኢስታንቡል ተገናኝተው ለመወያየትና ለመደራደር በዝግጅት ላይ የሚገኙ ሲሆን የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ከፑቲን ጋር ፊት ለፊት ተገናኝቶ ለመወያየት ወደ ኢስታንቡል እንደሚያቀኑ ገልጸዋል። ይሁን እንጂ ቭላዲሚር ፑቲን ከዜሌንስኪ ጋር ለመነጋገር ወደ ኢስታንቡል እንደማይጓዙ ተናግረዋል። ይህንን ተከትሎም ዜሌንስኪ ባስተላለፉት መልእክት ፑቲን በኢስታንቡል ድርድር ላይ የማይካፈል ከሆነ ከሌላ ሰው ጋር የመደራደር ፍላጎት እንደሌላቸው እየገለጹ ነው።
የአውሮፓ ህብረት አባል ሀገራትም እንዲሁ ቭላዲሚር ፑቲን ላይ ትችቶችን በመሰንዘር ላይ ናቸው። ፑቲን በኢስታንቡሉ ድርድር የማይገኙ ከሆነ ሩሲያ የማትወጣው ችግር ውስጥ ትገባለች ሲሉም የጀርመኑ የውጭ ጉዳይ ሚኒስትር ማስጠንቀቃቸውን ኬቭ ኢንዲፔንደንት አስነብቧል። የጀርመኑ የውጭ ጉዳይ ሚኒስትር ዛሬ በሰጡት መግለጫ ፑቲን እውነተኛ የሰላም ፍላጎት ካለው ሐሙስ ዕለት ወደ ቱርክ መሄድ ይኖርበታል፣ በኢስታንቡል የሚደረገው ድርድር ሊያመልጠው አይገባም ብለዋል። ሚኒስትሩ ጨምረውም ፕሬዝዳንት ፑቲን ሐሙስ ዕለት ወደ ኢስታንቡል ሄደው ከዘለንስኪ ጋር ካልተደራደሩ ውጤቱ ከባድ እንደሚሆን አሳስበዋል። ምዕራባውያኑ የሚተማመኑበት ኔቶ በአውሮፓውያኑ 1949 እንደተቋቋመ የሚነገርለት ሲሆን በወቅቱ ድርጅቱን ያቋቋሙት 12 አገራት ሲሆኑ አሜሪካ፣ ዩናይትድ ኪንግደም፣ ካናዳ እና ፈረንሳይ ይገኙበታል። ሲቋቋም ዓላማው የነበረው አሁንም ድረስ በስጋትነት የሚያዩት ሩሲያ አባል ከነበረችባት ሶሻሊስቷ ሶቪየት ህብረት በኩል የሚቃጣባቸውን ጥቃት ለመመከት ነበር። አባላቱ በስምምነታቸው አንድ አባል ተነካ ማለት ህብረቱ ተነካ ማለት በመሆኑ አስፈላጊ ከሆነ አንድ አባል ለሚደርስበት ጥቃት በጋራ ወታደራዊ ምላሽ እንሰጣለን የሚል ነው። ኔቶ የራሱ ጦር ሰራዊት ባይኖረውም ነገር ግን አባል አገራቱ ችግር ሲያጋጥም ወታደራዊ አቅም አሰባስበው እርምጃ መውሰድ እንደሚችሉ የድርጅቱ ድንጋጌ ያስቀምጣል። ወታደራዊ እቅድ ማውጣትና ልምምድ ማድረግ ደግሞ በየጊዜው የሚያደርጉት የድርጅቱ ተግባራት መካከል አንዱ ነው። በአውሮፓውያኑ 2022 ሩሲያና ዩክሬን ጦርነት በጀመሩበት ወቅት ነው ኔቶ አባሎቼ ቀጥተኛና አደገኛ የሆነ ስጋት ላይ ናቸው ሲል መግለጫ ያወጣው። ኔቶ ከአውሮፓና ሰሜን አሜሪካ የተውጣጡ 31 አባል ሀገራት ያሉት ሲሆን አሜሪካ ደግሞ የድርጅቱ አድራጊ ፈጣሪ ብቻ ሳይሆን የበዛውን በጀት በመመደብ በርካታ ወጪዎችን መሸፈኗ ይነገራል። በ1991 ሶቪየት ህብረት ስትፈራርስ አብዛኛዎቹ የምስራቅ አውሮፓ አገራት የጦር ቃል ኪዳን ድርጅቱን እንደተቀላቀሉ ታሪካቸው ያስረዳል። አልቤኒያ፣ ቡልጋሪያ፣ ሃንጋሪ፣ ፖላንድ፣ ቼክ ሪፐብሊክ፣ ስሎቫኪያ፣ ሮማኒያ፣ ሊቱዌኒያ፣ ላትቪያ እና ኢስቶኒያ በወቅቱ ኔቶን የተቀላቀሉ የቀድሞ ሶሻሊስት አገራት ናቸው። አሁን ላይ ሩሲያ አፍንጫቸው ስር ወታደራዊ ዝግጅት እያደረገችባቸው የሚገኙት ስዊድንና ፊንላንድ የመጨረሻዎቹ የኔቶ አባል መሆን የቻሉ አገራት ናቸው። ኔቶ አባል አገራቱ ከብሔራዊ ገቢያቸው ቢያንስ 2% ለመከላከያ ወጪ እንዲያውሉ የሚጠይቅ ቢሆንም የሚገባቸውን ክፍያ በአግባቡ ባለመክፈል በአሜሪካውያን በተለይም በዶናልድ ትራምፕ የሚተቹ ከመሆናቸውም አልፎ አሜሪካ ለኔቶ የምታደርገውን ድጋፍ ለማቋረጥና ከኔቶ አሜሪካን እንደሚያስወጡም እየገለጹ ይገኛሉ። ዩናይትድ ስቴትስ ለድርጅቱ ከአጠቃላይ ገቢዋ 3.5%ን ስታፈስ ከሩሲያ ጋር ድንበር የሚጋሩት እንደ ፖላንድ እና የባልቲክ አገራት ደግሞ ከ2% በላይ ለወታደራዊ አቅማቸው ማጠናከሪያ ያውላሉ መባላቸው ደግሞ የአሜሪካ ጥቅሞችን ከኢኮኖሚ አንጻር በሚመለከቱት 47ኛው የአሜሪካ ፕሬዝዳንት ሆነው በተመረጡት ዶናልድ ትራምፕ ዘንድ በበጎ የሚታይ ሆኖ አልተገኘም። ዩናይትድ ኪንግደምም እንዲሁ ከ2% ትንሽ ከፍ ያለ ወጪ ለመከላከያዋ ታወጣለች። ነገር ግን እንደ ፈረንሳይ፣ ጀርመን፣ ጣሊያን እና ስፔን ያሉ አገራት ከሚፈለገው 2% በታች ለመከላከያቸው እንደሚያውሉ በቅርቡ የወጡ መረጃዎች ያሳያሉ። ይህ ደግሞ ኔቶን እንደከዚህ ቀደሙ ሩሲያን መገዳደር የሚያስችለው አቅም እንዳይኖረው ማድረጉን የአርቲ ዘገባ ያስረዳል።